ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን በሌላ ቪዲዮ ተገናኝተናል። ዛሬ እንደምታዩት ወደ ፒያሳ ጎራ ብለናል ማለት ነው። እንግዲህ ሰሞኑ የተለያየ ፕሮጀክት ነበር ስናይ የነበረው። በትላንትና ፕሮግራማችን እንግዲህ አዲስ አበባ ስቴዲየምን ነበር ያየነው። አዲስ አበባ ስቴዲየም ብዙዎቻችሁ አይታችሁታል። በእርግጥ እየተሰራ የሚገኝ ወይም ደግሞ ምናልባት አለቀ ያልኩ አይነት እንትን ይዟል መሰለኝ። በእንደዚህ አይነት መንገድ እንትን አላችሁት መሰለኝ። ነገር ግን አላለቀም ወይም ደግሞ ሙሉ ለሙሉ አልተጠናቀቀም። ነገር ግን በደንብ አድቫንስ አድርጎ ነው የሚገኘው ፕሮጀክቱ ወይም ደግሞ ስቴዲየሙ ማለት ነው። በቅርብ ጊዜም ጉብኝት ሲያደርጉ ነበር የሀገራችን የተለያዩ በተለይ በስፖርቱ በኩል ያሉ ባለስልጣናቶች እና ሚዲያ ላይ እንደሰማሁት ወይም ደግሞ በእርግጥ የቴሌግራም ቻናል ላይ ነው ቪዲዮው ሰኔ 30 አይነት እንዲጨርሱ ወይም ደግሞ የጊዜ ገደብ እንደተሰጣቸው ምናምን በትላንትናው ቪዲዮ ላይ የተወሰነ ልነግራችሁ ሞክሬ ነበር። ያ ማለት ግን ምናልባት ከመንግስት ሚዲያዎች ስላልሰማ ነው በዛ ሰዓት እንትን ይላል ማለት አይደለም፣ ወይም ደግሞ ይጠናቀቃል ማለት አይደለም። አንዳንድ ኮመንቶች እያየሁ ስለነበር ነው ሚስሊድ አታደርግ ምናምን የሚልና እንደውም እንደ መረጃ አትውሰዱት፣ ጀስት ከቴሌግራም ነው ያየሁት ብያችሁ ነበር። ያው ፕሮጀክቱን ኦልሬዲ እንዳያችሁት ብዙዎቻችሁ የምታውቁት ነው። በተለይ ደግሞ በዛ መንገድ የምታልፉም ካላችሁ እንደዚሁም ደግሞ ስለ ፕሮጀክቱ በደንብ ጥልቅ እውቀት ያላችሁ ቪዲዮም ላይ ደግሞ እንዳያችሁት እኔም በእርግጥ ተጠናቀቀ አላልኩኝም፣ ገና ነው ፕሮጀክቱ። ነገር ግን እንደ አዲስ ሁለተኛ ዙር ከተጀመረ በኋላ በደንብ አድቫንስ እንዳደረገ እንደዚሁም ደግሞ እዛው የትላንትናውን ቪዲዮ ላይ እንዳየነው ነው። ምናልባት የስቴዲየሙ ወንበር እንደዚሁም ደግሞ ስቴዲየሙን የማልበስና ዙሪያው ላይ የሚሰሩ ፕሮጀክቶች ምናምን አይነት ነገር ነው እየቀራቸው ያለው። ቪዲዮም ላይ እንዳየነው ኦልሬዲ ሲሰሩ ነበር የሚታየው። ለማንኛውም ትላንትና እንግዲህ እሱን ነበር ያየነው የስቴዲየሙን ማለት ነው። ዛሬ ደግሞ ወደ አራዳ ፓርክ ተመልሰናል። እንግዲህ ወደ ሰራተኛ ሰፈር ወይም አካባቢ ጋር ነን ያለነው። ዛሬ አራዳ ፓርክን ነው የምንጎበኘው። ከትላንትና ወዲያ ደግሞ ወደ ቀበና ነበር ያመራነው። ቀበና በነገራችን ላይ የሚገርም ፕሮጀክት ነው እየተሰራ የሚገኘው። ቀበና የወንዝ ዳር ልማቱ ላይ በተለይ ደግሞ ሻገር ብሎ ከዚህ ከጀርመን ኤምባሲ ጀርባ ላይ በጣም አምሮበታል። እዛም አካባቢ ደግሞ ኦልሞስት ወደ መጠናቀቅ አይነት እንትን እየደረሰ ነው የሚገኘው። ኢቭን አበቦች ተተክለውበት የማስዋብ ስራዎች እና እንደዚህም ደግሞ ልክ ወንዝ ዳር ላይ የሚሰሩ አይነት እነዚህ ቤቶች ምናምን እየሰሩ ነው ያየነው። ገና ወይም ደግሞ በዚህ በአስፋልቱ በኩል ነው ብዙ የሚቀረውና ድልድይ የሆነ ግድብ አይነት ነገር እየሰሩ የሚገኙት። እሱኛውም ምናልባት ትንሽ የሚጮሁ የጄኔሬተር እንትኖች ነበሩትና እዛም ላይ ጩኸቱ ወይም ደግሞ ድምጽ አይሰማም ጩኸቱ ነው ምናምን የሚል እንትንስ አይቻለሁኝ። በእርግጥም ልክ ነው። በተለይ ካለቀ በኋላ እኔም ቪዲዮ እንደ አዲስ ቁጭ ብዬ እያየሁት ነበርና ስህተት ነበረው ማለት የጄኔሬተሮች ድምጽ መሃል ላይ የሚረብሽ ነበር። እንግዲህ እሱ ይስተካከላል ወደፊት እንግዲህ አስተካክላለሁ ሌሎች ቪዲዮዎች ላይ። ለማንኛውም ወደ አራዳ ፓርክ ስንመጣ እንግዲህ አሁን ወደ ስቴዲየሙ እየወጣን ነው። በእርግጥ አራዳ ፓርክ እኔም አሳይቻችኋለሁኝ የተለያየ ጊዜ፣ ብዙዎቻችሁም ኦልሬዲ ታዩታላችሁ። እንግዲህ ተወሰነ ቆየት እያለም ስለሆነ ከተጀመረ እንደዚሁም ደግሞ በደንብ በዚህ በፏፏቴው በደንብ ነው የሚታወቀው በእሳትና በውሃ ፏፏቴው። ይችኛዋ ስቴዲየም በቅርብ ነው የተጠናቀቀችው ወይም ደግሞ ውስጧ በደንብ ያለቀውና ቀለምም ተቀብቷል። እንደውም እኔ ይሄ አምፊ ቲያትር የሚል እንትን እያልኩ እያየሁ ነበር ሚዲያ ላይ። ነገር ግን የባስኬትቦል መጫወቻ ነገር ነች። እንግዲህ ገባ ብለን ደግሞ ውስጧን በደንብ ነው የምናየው። አሁንም እንግዲህ መንገዳችን ወደዛው ነው። ከዚህ በፊት በብዛት ያው በላይ በኩል ነበረ ማሳያችሁ ወይም ደግሞ እኔ የምገባው ፏፏቴዋ ባለችበት፣ አንዴ ደግሞ በዚህ በ4 ኪሎ በኩል በባሻ ወልዴ ገብቻ አሳይቻችሁ ነበር። የቆያችሁ ቤተሰቦች እንኳን በደንብ ታውቁታላችሁ፣ በደንብ ታስታውሳላችሁ ብዬ ተስፋ አደርጋለሁኝ። ዛሬ እንግዲህ ይሄኛውን ካየን በኋላ ወይም ደግሞ ባላየንበት በሌላ አንግል ነው እያየን ያለ ነው። ያው ቪዲዮ ምናልባት እስከ መጨረሻው ድረስ የማታዩበት አጋጣሚ ሊኖር ይችላል፣ ወይም ደግሞ ላይመቻችሁም ስለሚችል እንግዲህ በፊት በዚህ በፏፏቴው በኩል ነበር የምጀምረው። ዛሬ ደግሞ በዚህኛው እስኪ እንጀምር ብለን ወደ ትንሿ ስቴዲየም
ነው የገባሁት። እንግዲህ አሁን የተነሳንበት በዚህ በፍሬንድሺፕ ፓርክ በኩል ነው የገባሁት ማለት ነው ባጭሩ። ወይም ደግሞ በቤተ መንግስት እንደዚሁም የችሎት ፓርኪንግ እና የገበያ ማዕከል የተሰራ አለ በቅርብ የተመረቀው ከዚህ ከአብርሆት ላይብራሪ በስተጀርባ በኩል ማለት ነው። እንግዲህ በዛኛው በኩል ወንዙን ተከትዬ ሳይሆን ወደ ዳገቱ ከፍ ብለን ስቴዲየሙ ቀረብ በምትለን ወይም ደግሞ እቺ ትንሿ የባስኬትቦል ሜዳ በቅርበት የምናገኝበት ቦታ ላይ ነው የገባሁት። እንግዲህ እንደምታዩት ደርሰናል። ቀለሙም ተቀብቶ በደንብ አምሮበታል። በጣም ነው ደስ የሚለው። ወደ ውስጥም ገባ ብለን እስኪ የተወሰነ ቃኘት እናደርገዋለን ዞረን ማለት ነው። እንግዲህ አራዳ ፓርክ እኔም ከዚህ በፊት እንዳሳየኋችሁ እናንተም ብዙ ጊዜ ሚዲያ ላይ እንደምታዩት ተስፋ አደርጋለሁኝ። ምናልባት ያላያችሁ ካላችሁ እንግዲህ ከዚች ከውብ ባስኬትቦል መጫወቻ ውጪ በርካታ ፏፏቴዎች አሉት። እንደዚሁም ደግሞ ሐውልቶች የኢቭን ህፃናት መጫወቻ ጨምሮ የመዝናኛ ቤቶች ትንንሽ የሚመስሉ እንደዚሁም ደግሞ ሆቴል አይነት ነገር እየተሰራ እንደሆነ በተለይ ከዚህ በሲኒማ ኤምፓየር በኩል መግቢያ ወይም ደግሞ በፏፏቴው አጠገብ ወደ ጥግ ስትሄዱ ማለት ነው ወደ ራስ መኮንን ድልድይ መሄጃው ጋር እዛ ጋም አንድ ሆቴል ነገር እየተሰራበት እንደሆነ ደግሞ ቤቱ ተሰርቷል ኦልሬዲ፣ ግን ሆቴል ሊደረግ እንደሆነ ሰምቻለሁኝ። በእርግጥ ወደዛው እናመራለን። እንግዲህ የሚገርም ፓርክ ነው እዚህ የተሰራው። ከፓርክም ረንዶም ገዘፍ ያለ ነው ይሄ። እንግዲህ ከዚህ በፊት ትልቅ ፕሮግራም አዘጋጅ ተደርጎበት ነበር። ኢቭን ከንቲባዋም ጭምር ነበሩና አንድ የበዓል ፕሮግራም እዚህ ላይ ተሰናድቶ ነበር አራዳ ፓርክ ላይ ምሽት ላይ ማለት ነው። እንግዲህ አሁን ላይ በብዛት ምናልባት ዛሬ ብዙም ሰው የለም። በተለይ ቅዳሜም እንደዚሁም ደግሞ እሁድ በተለይ ደግሞ እቺ ፏፏቴዋ ስትለቀቅ ሰዎችን በብዛት ይኖራሉ። እንደዚሁም ደግሞ ወክ የሚያደርግ ሰው በደንብ ይታያል። አሁን ላይ ግን የተለያዩ መግቢያዎቹ ኦልሬዲ ተዘግተዋል። መግቢያው በዚህ በሲኒማ ኤምፓየር ፊት ለፊት ባለው ወይም ደግሞ የዚሁ አካል ሌላም እንደውም የፓርኪንግ እና ገበያ ማዕከልም እየተሰራለት እንደሆነ ይታወቃል። እንግዲህ ከዚህ ስንወጣ በዛ በኩልም እንገባለን እና ጠጋ ብለን በደንብ እናየዋለን። ወደዚህ ከመጣሁ እንግዲህ ትንሽ ቆየት ብዬ ነበረ። የተለያዩ የኮሪደርና የወንዝ ዳር ልማት ነበር እንግዲህ ስናይ የነበረው። ዛሬ ደግሞ እስኪ ወደዚህ እንመለስ። እንግዲህ አዳዲስ ቤተሰቦች ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦች ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። መሻሻል አለበት የምትሉት እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ብትጀምሩት ደስ ይለኛል፣ ተደራሽ እንዲሆን ስለሚጠቅመው። እንግዲህ ዙሪያው እንደምታዩት ነው። እንግዲህ ይሄኛው ፓርክ የተለያዩ መግቢያዎች አሉት። ከዚህ በፊትም እንዳልኳችሁም ደግሞ በዚህም እያየነው እንዳለ ነው። አሁን የገባሁበት አለ። የዋናው ደግሞ በዚህ በሲኒማ ኤምፓየር በኩል እንደዚሁም ደግሞ በራስ መኮንን ድልድይ በኩልም መግቢያዎች አሉት። በተለይ ደግሞ ወንዙን ተከትለን ስንሄድ እንግዲህ ከአራዳ ክፍለ ከተማ ጀርባ ላይ ወይም ደግሞ በዛ በኩልም መግቢያ እንዳለው ይታወቃል። በተለይ ፒኮኳ በተሰራችበት እና ደግሞ በዚህ በራስ መኮንን ድልድይ ወይም ደግሞ የዚች የመስታወት ድልድዩዋ ጋር መግቢያ አለ። በዚህም በኩል አሁን እኔ በገባሁበትም በኩል በሮች እየተከፈቱ ነው የሚገኙት። በሮች አሉ። በታችኛውም በኩል ደግሞ ወንዙ በሚያልፍበት ወይ ደግሞ በፍሬንድሺፕ ፓርክ እንግዲህ በዚህኛው በኩል ማለት ነው መግቢያ ያለው። በታችኛው በኩል ደግሞ የወንዙ ላይ ድልድይ ነገር ሰርተውለታል። እና በእርግጥ ዛሬ ወደዛ አናመራም። የተወሰነው በዚህ አይተን ወደ ላይ ነው የምንወጣው። እና ደግሞ በዚህ በታችኛው
ፏፏቴው ባለበት እና ደግሞ በአራዳ ክፍለ ከተማ መካከል ላይ መኪኖች ከስር የሚያልፉበት ሁለት ድልድዮች አሉ። በዛኛው በወንዙ በዛ በኩል እና በወንዙ ደግሞ በዚህኛው በኩል። እነዛም ድልድዮች ኦልሬዲ የተጠናቀቁ ነው። ከስር ላይ ደግሞ ስዕላ ስዕል ነገሮች እንዳለባቸው እንደተሰራ ከዚህ በፊት አይተን ነበረ። ያው መውጫው ያልኳችሁ አንደኛው ይሄ ነው። እንግዲህ ወደ ውጭ ወጥቻለሁኝ። በዚህ በገበያ ማዕከል ወይም ደግሞ በፓርኪንግ ቦታው አድርገን በዛኛው በር ደግሞ ገባ እንልና ዞረን የተወሰነ ከቃኘን በኋላ ወደ ውስጥ ወረድ ብለን ያለውን እናያለን። እንግዲህ መንገዱ አስፋልቱን እንደምታዩት ነው። ትንሽ ዳገት ወክ እናደርጋለን ወደ ሌላኛው መግቢያ ድረስ ማለት ነው። የገበያ ማዕከሉን በነገራችን ላይ እንትን እያጠናቀቁት ነው የሚገኙት። የዚህ የፓርኪንግ ኤሪያው ወደ ውስጥ መግባት አይቻልም እና ባልገባም እንግዲህ ወደ ጠጋ ብለን ወይም ደግሞ ዙም አድርገን እናየዋለን። የተወሰነ ወደ በር አካባቢ ሆነን እየሰሩ ነበር ያየሁት። እንግዲህ አሁን ወደ በኤሌክትሪክ ህንፃ በኩል ነው ወደዛ ነው እየወጣን ያለ ነው። ቀጥታ ወደ እዛ ግን ሳንደርስ እዚች አንዲት መታጠፊያ ያለች ከእነዚህ ከህንፃዎቹ አለፍ እንዳለን በሚሰራው የገበያ ማዕከልና የፓርኪንግ ህንፃ እሱ ጎን ላይ አድርገን ነው ወደ ቀጥታ ወደ ፏፏቴው ቁልቁል የምንወርደው። ከዛ አካባቢ ዙሪያውን ቃኘት ካደረገን በኋላ ወደ ታች ወርደን እንግዲህ በምሽት እየመሸ ነው ያለው። ምሽት ላይ ሲሆን ደግሞ በደንብ ካልጨለማ ደስ ነው የሚለው ማለት መብራቶቹ በርተው እንደዚሁም ደግሞ ወክ የሚያደርግም ሰው ይኖራልና ከስራ ሲወጣ ያው አንዱ መግቢያ እንግዲህ በዚህ ጋር ነው። እችኛዋ ፊት ለፊት ያለችው ነች የፓርኪንግ እና የገበያ ማዕከል የተሰራው ልክ 4 ኪሎ እንዳለው እንደዚሁም ደግሞ ቅድም እንዳልኳችሁ እዚህ ችሎት ጋር እንደሚገኘው ሁሉ ማለት ነው። እዚህ ቴዎድሮስ አደባባይ ጋርም እየተሰራ ነው የሚገኘው። እሱም በእርግጥ አልተጠናቀቀም ወይም ደግሞ አላለቀም። እዛም አካባቢ ጀርባው ላይ ያው የወንዝ ዳር ልማትም አለ። እንግዲህ እዚህኛው አንደኛው መግቢያው ያው በሩ ይሄ ነው። ዋናው በዛኛው በኩል ነው። እንግዲህ አሁን የፓርኪንግ ህንፃው የተሰራበት ቦታ ከዚህ በፊት በዛ በዋናው መንገድ ስትሄዱ ወርቅ ቤት ነበሩ ዳሩ ላይ። ከዛ ግን ቁልቁለት ኦልሞስት ወደ ግራውንድ ስር የተወሰኑ መኖሪያ ቤቶች ነበሩበት። ግን ቦታው ኢቭን በደረጃ ነበር ወደ ታች ወደ መኖሪያው የሚወረደው። በጣም ቁልቁለት ነው የነበረው። እንዴት እንትን እንደሆነ ባላቅም አሁን ላይ ምናልባት በደንብ ሰፈሩ የምታውቁት ሰዎች በደንብ የምታስታውሱት ይመስለኛል። እዛ ጫፍ ላይ ከሚገኙት ከዚህ ከካፌው ወይም ደግሞ ከሲኒማ ኤምፓየር ፊት ለፊት ባለው መግቢያ ስትገቡ ቁልቁለቱ ላይ አሁን ይሄ ፏፏቴው የተሰራበት ቦታ እነዚህ ቦታዎች በሙሉ የሆነ ልክ ገደል አይነት ይዘት ነው የነበራቸው። በእርግጥ አቀማመጡም አሁንም ቦታው የሚነግረን ነገር አለ። ወደ አስፋልቱ ከፍ ያለ ነው። ኢቭን አሁን እኔ ያለሁበት እና ታች ዝቅ ስትሉ በጣም ልዩነት አለው። ነገር ግን ብዙ ቤቶች ነበሩበት። እነዚህ የጭቃ ቤት፣ የቆርቆሮ ቤቶች፣ የተለያዩ ቤቶች የሚገኙበት ሰፈር ነው የነበረው። እንደው ምናልባት እስከዛሬ ድረስ አላየሁትም የምትሉ ደግሞ ካላችሁ ይሄኛው ፓርክ እንግዲህ ከአድዋ 00 ከአድዋ ሙዚየም ትንሽ ዝቅ እንዳላችሁ ወደ 4 ኪሎ አቅጣጫ ይሄን ህንፃ ታገኙታላችሁ። ፊት ለፊት እያየ ነው ያለ ነው ማለት ነው። ይሄ ፓርኪንግ እና የገበያ ማዕከሉ
ከሱ ዞር ስትሉ ነው እንግዲህ እኔ አሁን የቆምኩበትና የዚህ የፏፏቴው ያለበት ማለት ነው። አድዋ 00 እንግዲህ ሙዚየሙ የአድዋ መታሰቢያ ሙዚየም ነው እና ደግሞ የአንድ ቦታ ስፍራ ወይም ደግሞ ርቀት ሲለካ መነሻው እዛች ፓርክ ሙዚየሙ ስር ነው። አድዋ 00 ማለት እንግዲህ አንድ ቦታ ለምሳሌ ሀረር 520 ምናምን ኪሎ ሜትር ነው ሲባል ከአዲስ አበባ መነሻ የሚደረገው ያቺ ፒያሳ ጋር የምትገኘው የአድዋ መታሰቢያ ሙዚየም ነው ማለት ነው። እንግዲህ ማዕከሉ ላይ ምናልባት ገብታችሁ የምታውቁ ከሆነ ቤተሰቦች አድዋ 00 የምትላለች ልክ መነሻ ቦታዋ እሷ ጋር ነች ማለት ነው። እንግዲህ ስለዚህ አዲስ አበባ እምብርቷ እንግዲህ እዛች ጋር ናት ማለት ነው። እንግዲህ ፏፏቴው ዛሬ አልተለቀቀም እንደምታዩት ነው። ምናልባት ሲለቀቅ ደግሞ በእርግጥ ሰውም በዛ ብሎ ይኖር ነበር እዚህ አካባቢ ጋር። ዛሬ ሰውም ጭር ያለው ለዛ ይመስለኛል። እንግዲህ እስካሁን ድረስ ምናልባት ስላልተመረቀ እና እንደዚሁም ደግሞ ሙሉ ለሙሉ ጨርሰናል የሚባል ነገር ስላላሳወቁ አሁን ላይ እንደፈለጋችሁ ያክል መግባት ባይቻልም ነገር ግን ክፍያ ምናምን አልተጀመረም። ያው ወደፊት እንደማንኛውም እንደሌሎችም ፓርኮች በክፍያ እንደሚሆን ምንም ያው ጥርጥር የለውም። ዙሪያውም ኦልሬዲ ታጥሯል። ኢቭን ጥበቃዎቹ በታችኛው በሮች ምናምን አያስገቡም። እንግዲህ እዚህ ጋር ቃኘት ካደረግን በኋላ የዛሬ ጉዞአችን የሚሆነው በቀጥታ ወደ ታች ወረድ ብለን ድባቡ ደግሞ ምን እንደሚመስል እናያለን። እንግዲህ ሆቴል ያልኳችሁ ከዚህ ባንዲራዋ ካለችበት ወይም ደግሞ እነዚህ ቤቶቹ ካሉበት ወደ ጀርባው አብዛኛው በኩል አካባቢ ጋር ነው። ስለዚህ ጉዞአችን የሚሆነው ወደዛው አቅጣጫ ነው። ከቤቶቹ ጀርባ ጋር ወይም ደግሞ ባንዲራ ከተሰቀለበት አካባቢ ጋር የተወሰነ ቃኘት ካደረግን በኋላ የዛሬ ጉብኝታችን ያበቃል ማለት ነው። ስለዚህ እንግዲህ ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ በሌላ ቪዲዮ እንገናኛለን። ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ። ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ቻው። መልካም ጊዜ እንዲሆን እመኛለሁ። ቻው